እናቱን አገኘ። እንግዲህ ከእናቱ ጋር ተገናኘ። ቤቲ ቃል በገባቸው መሰረት ከእናቱ ጋር አገናኘችው ማለት ነው። በጣም ደስ ይላል። አቶ ገዙም እንግዲህ ሴትዮዋን እንደዚህ እጇን ይዞ ትሁቴን በፈገግታ ደስ ብሏት እያየቻቸው ትገኛለች። እንግዲህ ሴትነቷን መስዋዕት አድርጋ እናትህን ማግኘት ከፈለክ ድጋሚ ከኔ ጋር መተኛት አለብህ አለችው። አረ ቤቲ ተይ ድጋሚ ስህተት አነሳሳት ሲላታው እባክህ እናትህን ማግኘት ከፈለክ ነው አለችው። አባይም ደግሞ እንግዲህ አቶ ገዙ ላይ እንደዚህ ዝተውበት እኔም ወንድ ነኝ አንተም ወንድ ነህ እንግዲህ ይለይልናል ለሁለታችንም አለው። ከዛ በኋላ እንዴት ነው እባክህ የልብ ልብ የተሰማ አለው። እኔ ጀግና ነኝ አትበል፣ ይሄን ያክልማ ኮንፊደንስ ሊሰማ አይገባም እሺ አለው። አባዬ እንግዲህ አስፈራራው፣ ዛተበት። አጎትሽ ዝቶብኝ ሄደ ቢጠነቀቅ ይሻለዋል ግንባሩን ብዬ። አይ አጎቴ እንደዛ አይነት ሰው አይደለም፣ ጸብን በጣም የሚፈራ ሰው ነው። ፈሪ ስለ ደግሞ ፍራቻ ሳይሆን እሱም ከመጣበት ኃይለኛ ነው፣ ማንም አይችለውም። አየ እሱንስ ተይው አየነው እኮ አላት። አይ እንግዲህ ለማንኛውም አጎቴን ተው፣ የሚያውቀው ጉዳይ የለም። ይሄ እኔ ራሴ ነኝ ራሴ መከላከል ያቃተኝ እንጂ እሱ ራሱን ይከላከላል፣ ጎበዝ ነው አለችው። ደግሞ ልጅሽ ደህና ናት? እሺ ዛሬ አይቻታለሁ ከጠባቂዎቹ ጋር ነች አላት ትሁትን ድጋሚ። እሺ ብላ ጥላው ሄደች። እንግዲህ ቤቲ እናትዬ ዛሬ በጣም ደስ ብሎኛል፣ እናቴን አሳየኝ፣ እናቴን ማየት እፈልጋለሁ። ቤቲ አታጃጅኝ እንጂ አጃጅዬ አይደለም እናትዬ፣ በጣም ደስ የሚል ጊዜ ነው አይደል ያሳለፍነው። አሁን እሱ አልፏል ናቲ፣ ቤቲ አልፏል አሁን አለችው አላት። ከዛ በኋላ ለእኔ ግን ብታይ ለእኔ ሁልጊዜም አዲስ ነው ናትዬ፣ እውነቴን ነው የምልህ፣ እንደ ዛሬ አዳር ተደስቼ አላውቅም። ይሄ እኮ አባት ምንም አይነት ደስታ ሰጥቶኝ አያውቅም። ስለዚህ እያለች አረ ፈሪ ባክሽን አሁንም ናነድገም። ከዛ በኋላ እናትን ማግኘት ትፈልጋለህ? ማግኘት ከፈለክ ድጋሚ ናንተኛ ገዝሽ ክፍል ብለው እንግዲህ እጁን ጎትታ ይዛው ሄደች። አቶ ገዙ መጣባቸው። እንግዲህ ናቲ ቶሎ ብሎ ተደበቀ። እሷ ግን አልጋዋ ላይ ቁጭ ብላ ጠበቀችው ማለት ነው፣ ቤት ውስጥ ማንም እንደሌለ። ናቲሻ ግን ቁም ሳጥን ስር ተደብቋል። እንግዲህ ከዛ ውስጥ እንዴት እንደሚወጣ አላውቅም። ትሁቴም አረ ጋሼ እንዴት ወዴት እያለች እንግዲህ በደነጋጤ በጣም ብዙ ተነጋገረች ማለት ነው። አንቺ ልጅ ምን ሆነሻል? ምን እየሆንሽ ነው አላት አቶ ገዙ። አይ ጋሼ ብቻ ድንብርብሯን የወጣው በአንድ ጊዜ ማለት ነው። ምክንያቱም እንግዲህ እነሱ መኝታ ቤት ውስጥ ሆነው እሱ ሲመጣ የሚፈጠረው ነገር በጣም አሳሰባት ማለት ነው። አለምዬም ትሁቴ ልጄ ዛሬ ጋር እንገናኛለን አለ ከልጄ ጋር። አዎ አለምዬ ትገናኛላችሁ፣ አሁን ይመጣል። አንቺም ደግሞ ራስሽ ዝግጁ አድርጊ እሺ አለቻት። እሺ ትሁቴ እሺ። ልጄ እንዴት እንደናፈቀኝ መቼም ላንቺ አልነግርሽም ትሁት፣ እውነቴን ነው ልጄ ናፍቆኛል እስከማየው ድረስ አውቃለሁ። በጨረፍታ አይቼዋለሁ ባለፈ፣ አሁን ግን እቅፍ አድርጌ ልጄ መሳም ነው የምፈልገው አለቻት። ትሰሚዋለሽ አለምዬ ይመጣል፣ አሁን ተረጋጊና ቁጭ በይ እሺ። ሰውየውን መጥቶ ከተናገረች ዝም በይው አለቻት ትሁቴ። እሺ አለች። ከዛ በኋላ እንግዲህ አለምዬ አሁን መጣ ነገ መጣ ልጄ ስንት ሰዓት ነው የሚመጣው እያለች በሀሳብ ማለት ነው። ከዛ በኋላ እንግዲህ ናትሻም ወደ እናቱ ጋር ሄደ። ከቤት ይገላ ያለውን ጨርሶ እንግዲህ በስተ መጨረሻም አቶ ገዙ እንግዲህ ወደ ክፍል ሊገባ በሩን ያዝ ሲያደርገው ቶሎ ብሎ ማለት ነው ቶሎ ብሎ እንትን አረገው ማለት ነው። ስሙን ይሄንን ኮሜዲኖ ስር ውርውር አደረገችው፣ ኮሜዲኖ ስር ወረወረችው ቤቲ ማለት ነው። ከዛ በኋላ ምንድነው የምትደናበረው አንቺ? አይ ዝም ብዬ ነው ምንም አልሆንኩም ብላ ብቻ ብዙ ነገር አወራች። አቶ ገዙ ግን እንግዲህ ግንባርሽን ብዬ ነው የምደፋሽ፣ ብዙ ገንዘብ አፍስሼብሻለሁ፣ እንደዚህ የምተውሽ እንዳይመስልሽ ትሁት፣ እመኝኝ እኔ ገዙ ነኝ። ማንም ሰው ሊያታልለኝ ሆነ ማንም ሰው ሊሸውደኝ እንደማይችል አንቺም ጠንቅቀሽ ታውቂዋለሽ አይደለም እንዴ ሲላት፣ አዎ አውቃለሁ ገዝሽዬ፣ አታስብ፣ ምንም የተፈጠረ ነገር የለም። እንደዛ ብታደርጊ ነው የሚሻልሽ። እኔን ገዙን እከዳሃለሁ ወይ የሆነ ነገር አደርጋለሁ ብትይ ከሆነ ምላሹ የከፋ ነው የሚሆነው አላት። እኔ ምን ሳደርግ አየኸኝ? ቆይ አንተ ምን እያሰብክ ነው? ለምንድን ነው ያልሆነ ነገር የምታወራው ገዙ ምናምን አለችው። ብቻ ያለበት ያጉላላበት እንደሚባለው። ከዛ በኋላ ተጠንቀቂኝ፣ ብትጠነቀቂኝ ነው የሚሻልሽ አላት። እሺ አለች። ከዛ በኋላ ገዝሻም እንግዲህ ትሁት አቤት ቤቲ የት ነው ያለችው? መኝታ ቤት። ናቲስ? እኔ ናቲን አላየሁትም ጋሼ ይቅርታ፣ ውስጥ ነበርኩኝ መኝታ ቤት። እኔ ማንም መጣ ማን፣ እሷ ግን ቤት ነበረች ቅድም
አሁን ግን የት እንዳለች አላውቅም። እኔን ሂጂ ግቢ ወደ መኝታ ቤትሽ ብላ ወደ መኝታ ቤቴ ገብቼ ነበረ አለ። ትሁት ነገሮችን ለመሸፋፈን አትሞክሪ ጋሽ እባክህን፣ በስንቱ ነው የምታስጨንቀኝ? እኔ በማያገባኝ ነገር አታስገባኝ። ሲቀጥል ደግሞ እኔና አንተ የተዋዋልንበት የዓለምን ሚስጥር እንዳታወጪ ነው ከዚህ በኋላ አይደለ? እሱን ደግሞ ለማንም እንደማላወጣ ቃል ገብቻለሁ። ከዚህ በኋላ ስለ ናቲም ሆነ ስለ ቤቲ ምንም የማውቀው ነገር የለም። ይመለከትሻል ትሁት፣ ምክንያቱም ገንዘብ እየከፈልኩሽ ነው። እሷም ደግሞ የዚህ ቤት የሚስቴ ናት። ስለዚህ እያንዳንዱን ነገር እንቅስቃሴዋ ማያውቅ አለብሽ አላት። እንዴ ይሄንንማ በፍጹም አልስማማበትም ጋሽ እባክህን፣ ካልሆነ ሊሄድበት እኔ በቃ ሸኘኝ አለችው። ጨርሻለሁ ብሎ ሄደ። ከዛ በኋላ እንግዲህ ትሁት አምላኬ ሆይ ምን ውስጥ ነው የገባሁት? አባዬ አረ የሆነ ነገር በል እንዴ፣ እኔ እኮ ተሰቃየው። አሁን ደግሞ የሴትዮዋን እንትን ስል እንደገና ደግሞ ቤቲ ከማን ጋር ነው የምትውለው፣ ከማን ጋር ነው የምታወራው እያለ ስቃይን አበዛው። ቆይ ይሄ ሰውዬ ምን ላድርገው አባዬ? እውነቴን ነው የምልህ ግራ ገብቶኛል። በጣም አብዝቶታል ሰውየው። ምን እንደማድረግ አለችው። አንቺ ተረጋጊ የኔ ልጅ፣ እኔ ከሱ ጋር እጨርሳለሁ አባዬ። ለእኔ ብለህ እዚህ ጦስ ውስጥ እንድትገባ አልፈልግም በፍጹም። ግን ደግሞ ሰውየው የእውነቴን ነው የምልህ ጨካኝና አረመኔ ሰው ነው። ምን እንደማደርገው ግራ ገብቶኛል አላት። ከዛ በኋላ አንቺ ልጅሽ ጋር በቅርቡ ትሄጃለሽ። እናቱን ነበር ማዳን አይደል የፈለግሽው? እናቱን ደግሞ የሁለት ታሳየው ነው ሴትይቱ። ስለዚህ የራሳቸው ጉዳይ እንደፈለጋቸው መሆን ይችላሉ ከዚህ በኋላ አላት። ቆይ ሰውየው ግን ምንድን ነው እሱ ችግሩ? አባዬ እንደምታየው አይደል እንዴ? ለአንተ እንኳን መቼ ለትልልቅ ሰው እንኳን የሚመልሰው ዳሩ እኮ ከሱ አንተ ትሻላለህ አባዬ አለች። እሱ እኮ ጉልበቱን ተማምኖ ሳይሆን ያችኑ መሳሪያ ተማጭ መሳሪያውማ እኔም አለኝ አይደል እንዴ? በመሳሪያማ ከሆነ ለማንኛውም ተረጋጊ። አሁን ከዚህ በኋላ ንግግሩ ከኔ ጋር ነው አላት። እሷም ወደ ቤቷ ተመልሳ ሄደች። ከዛም እንግዲህ ወደ ቤት መጣ ናቲሻ። ቤቲ እናቴ ግን እውነት በህይወት አለች አይደለ? አዎ አልኩ እኮ ናቲ፣ ያላመንከኝም እንዴ? አለች። ግን ደህና ናት፣ በጣም ደህና ናት። አታስብ። እናትህን አሁን ማግኘት ትፈልጋለህ? እና ታዲያ እንዴ ታገኛለት ያለሽ እንዴ? በጣም ጥሩ። አሁን የምልህን ነገር ታደርጋለህ። ደግሞ ምን? የትላንትና ማታውን አሁን እንደግመዋለን እንዴ? ሁለተኛ ስህተት እና እኔ ላንተ ብዬ እኮ እሳት ነው የምጋፈጠው። ስለዚህ እኔ ያልኩን ማድረግ አለብህ፣ አለበለዚያ እናትህን አታገኛትም አለችው። እሺ ብሎ እንግዲህ ሳይወድ በግዱ አብሯት ሄደ። እንግዲህ አለምዬም አምላኬ ልጄን ብቻ ጠብቅልኝ ጌታዬ፣ እኔ ፈተናዬ ብዙ ነው፣ ፈተና በዝቶብኛል አውቃለሁ፣ ግን ደግሞ ልጄ ከዚህ የበለጠ እንዲሰቃይብኝ አልፈልግም። አምላኬ ሆይ እባክህ ልጄን አደራ፣ ልጄን ጠብቅልኝ እያለች እንግዲህ ወደ ፈጣሪዋ እያለቀሰች፣ ከዛ በኋላ ትሁቴም አለምዬ ምን ሆነሻል? ሰላም አይደለሽም ወይ? ነይ እስኪ ግቢ ትሁቴ። አይ አሁን መግባት አልችልም። ምን ነው? አይ ሰውየው እዚህ ነው ያለው አለምዬ፣ ሰውየው እዚህ ስላለ አሁን መግባት አልችልም። እሺ ለማንኛውም ተረጋጊ፣ አንቺ ተረጋጊና የሚፈጠረውን አብረን የምናየው ይሆናል አላት። ከዛ በኋላ እሺ መጣው፣ ለማንኛውም መጣው፣ ቆይ እስቲ ጠብቅኝ ብላት ከዛ በኋላ መጣች። ትሁት ገባች አለምዬ ጋር። ትሁቴ ምን እየተካሄደ ነው እዚህ ቤት ውስጥ? ምንም። ምን ነው? ምን ሰማሽ? ብቻ የሆነ ደስ አይለኝና ልክ ያልሆነ ነገር እየተሰማኝ ነው። ተይው እባክሽ፣ ችግር የለውም አለምዬ። አሁን አንቺ ስለ ራስሽ ብቻ አስቢ እሺ? ስለ ማንም ግድ አትስጪ። ማንም ምን አወራ ምን ይበል የራሳቸው ጉዳይ ነው አለቻት። ቆይ አንቺ ምን እያሰብሽ ነው አለቻት። ምን አስባለሁ አለምዬ፣ ልጄ ደህና ናት። ልጄ ጋር ደውዬ እህቴን አውርቻታለሁ። ልጄ ደህና ናት። ከሷ ውጪ ምን አለ ብለሽ ነው የሚያሳስበኝ? እናትዬስ? አለምዬ አሁን ስለዚህ ጉዳይ የምናወራበት ጊዜ ነው እንዴ? አሁን ስለ ራስሽ ብቻ የምታስቢበት ጊዜ ላይ ነሽ። እሺ አለምዬ፣ ስለ ናቲ እኔ ምንም የማስበው ነገር የለም። ናቲ ከቤቲ ጋር ነው። ምን? አዎ፣ ይሄንን ምርጫ ደግሞ የሰጠሁት እኔ ነኝ። ምክንያቱም እሷ ናቲን እንድታግዘው ስለምፈልግ የምትለን ነገር ሁሉ አድርግ ብዬ ፈቀድኩለት። እንዴት እንደዚህ ታደርጊያለሽ ትሁት? እየወደድሽው ልውደደው በወድም እኔም እኮ ልጄን አስቀድም ያለው አይደለ? እሷም ደግሞ የምትፈልገው ናቲን ነው። ስለዚህ የምትፈልገውን ነገር ያድርግላት።
ከዛም አንቺን ትሰጠዋለች። በዛ ተስማምተን ነው። ወይ ትሁት እውነት ተሳስተሻል። እንዴት የምትወጂውን ሰው አሳልፈሽ ሰጫለሽ? አለምዬ እኔ አሁን ስለ መውደድ ስለ ጥላቻ ምንም ማወራበት ጊዜ ላይ አይደለሁም። እኔ አሁን ልጄን በነፃ እንዴት እንደምትኖር ብቻ ነው የናፈቀኝ እንጂ ናቲ ተይው ችግር የለውም አለቻት። ከዛ በኋላ ወይ ትሁቴ ይገርማል። እና ታዲያ ምንዬ አላቅም። ማታም አብረው ነው ውጭ ያደሩት ጭራሽ። አዎ ሰውየው አንድ እንቅልፍ ሳይተኛ ነው ያደረው። በንዴት እኮ ነው ወይኑ ሲጠጣ አንቺም የእንቅልፉን መድኃኒት የጨመርሽበት ለዛም ነው። ከዛ እንግዲህ ሲንቆራጠጥ አልመጣችም ቤቲ። ናቲ የት ነው ያለው ሲለኝ አላቅም እኔ አላየዋቸውም ብዬ አልኩት ወስተር ብዬ። ከዛ በኋላ እንግዲህ እሱ በጣም ተናዶ ወደ ስራው ሲሄድ እሷ ተመልሳ ወደ ቤት መጣች። ነገር ግን ወደ ቤት ከመጣችን በኋላ የት ያደርሽው ብሎ በጥፊ መታት። ወይ ጉድ ይሄን ያክል? አዎ አለምዬ ገና ከዚህ ባሰም ጦርነት አለ እና አሁን ምን እየሰሩ ነው? አሁን ምን እየሰሩ አትበይኝ አለምዬ። አሁን ከናቲ ጋር የአንቺ መኝታ ቤት ገብተዋል፣ ከባሏ መኝታ ቤት። ምን? አዎ አሁን ሰውየው ሲመጣ ምንድን ነው የምለው ጌታዬ፣ ይገላታል። እሷንም እሱንም አንድ ላይ ይገላል። አምላኬ ሆይ ልጄን አድንልኝ፣ ልጄን እባክህ፣ ልጄን አልጠገብኩትም፣ አላየሁትም፣ ልጄን አንተ ጠብቅልኝ ጌታዬ እያለች እንግዲህ አለምዬ ለቅሷን ቀጠለች ማለት ነው። ከዛ በኋላ አቶ ገዙ እንግዲህ እየተንደረደረ በሩን ሲያንኳኳ በሩ ቁልፍ ነው። ከመቼ ጀምሮ ነው ከውስጥ በር መቆለፍ የተጀመረው? ደግሞ ለምንድን ነው የተቆለፈው በሩ ሲላት ትሁትን ምን አለች? አንቺ ምንድን ነው የሚያንተባተብሽ? ለምንድን ነው በሩ የተቆለፈው ከውስጥ ሲላት እኔ እንጃ እያለች ጤና አይላትም እንዴ? እኔ እኮ ቅድም የሆነ ነገር ረስቼ እሱን ልወስድ ነው የመጣሁት ጋሼ። ግን እኮ ምን አንቺ ምን ሆነሻል? ምንድን ነው የሚያወናብድሽ እንዴ? ጤና አላትም እንዴ ብሎ ወደ መኝታ ቤት ሲሮጥ እንግዲህ ከዛ በኋላ በሩን ቆጥ ሲያደርግ ናቲ ዘሎ ቁምሳጥን ስር ገባ ማለት ነው። እንግዲህ ይኸውም አየውም ማቀ ጉዳይ የለም። እሷም እየተርበተበተች ቆይ እናንተ ምን ሆናችኋል? ሰላም አይደላችሁም እንዴ? አውሬ ገብቷል እንዴ እዚህ ቤት አላት። የምን አውሬ እንዴ? ትሁትን በር ስትከፍት እኮ እየተደናገጠች ነበረ። ምንድን ነው የተፈጠረው? እስቲ ንገሪኝ ስላት ኧረ ምንም አልተፈጠረም ዝም ብላ ይሆናል። እኔ ትንሽ ሸለብ አድርጎኝ ነበር። ምን ነው ያደርሽበት እንቅልፍ አልተኛሽም እንዴ አላት አቶ ገዙ። ሽሙጥ መሆኑ ነው? አይ እንደው ገርሞኝ ነው እንጂ እንደው መቼም አንቺ እኮ ባለትዳርማ አትመሲም። ሰው እንዴት ባለትዳር ሆኖ ውጭ ያድራል? ቆይ ምን አስበሽ ነው ቤቲ? ምን እያሰብሽ ነው? የሆነ ያልተገባ ነገር አስባለሁ የምትይ ከሆነ እመኚኝ ዋጋ አስከፍልሻለሁ። እኔ ገዙ ነኝ። ላመንኩበት ነገር ወደ ኋላ እንደማልል ጠንቅቄ ነግሬሻለሁ። ከዚህ በኋላ እንቅስቃሴሽን ለእኔ እያነገርሽኝ ነው የምትንቀሳቀሽ አላት። ጭራሽ? አዎ ከዚህ በኋላ አንዲት እርምጃ ስትራመጂ ለእኔ ነግረሽኝ አሳውቀሽኝ ነው አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ዛሬ እናቱን አገኘ ማለት ነው። እናቱን እንግዲህ ብዙ መስዋዕት ከፍሎ ብዙ መስዋዕት አድርጎ ከእናቱን አገኛት። ደስ ይላል። እንግዲህ ከቤቲ ጋር አድሮ ከአንዴም 2 ጊዜ ማለት ነው።